ተሻጋሪው አንጋፋው ተወዳጁ ድምጻይ ኤፍሬም ታምሩ ለመጀመሪያ ጊዜ በኦሊምፒክ ካናዳ በድንቅ የመድረክ ብቃቱ በውብዜማዎቹ እንዴት ነሻገሬ እያለ በትዝታው ሲወስደን ወይ ዘንድሮ የመጀመሪያ መታደል ነው አንቺን ካልመሰለሽ ተሰምቶ በማይጠገበው ጣፋጭ ዜማዎቹ ምሽታችንን ሊያደምቀው ቅዳሜ ኖቬምበር 1 ኤችኤስ ኢንተርቴይንመንት እናንተን ለማስደሰት ሚሊኒየም ሴንተር 389 ሜን ስትሪት በሚገኘው ታሪካዊው የኮንሰርት አዳራሽ ውስጥ እንድንገናኝ በፍጥነት እየተሸጠ የሚገኘውን የመግቢያ ትኬቱን ለመግዛት ጎህ ሬስቶራንት፣ ኮከብ ሬስቶራንት፣ ሮቤል ስቶር፣ ኤልዳና ስቶር፣ ጎጃም ሬስቶራንት፣ ፊፊ ሬስቶራንት፣ ህድሞና ሬስቶራንት ያገኙናል። ለበለጠ መረጃ 2048988816 ሰናይ ብለው ይደውሉ። ኖቬምበር 1 ሚሊኒየም ሴንተር እንገናኝ። ከቅርብ ጊዜ ወዲህ መድኃኒት ቢዝነስ እየሆነ መጥቷል። Hollywood's biggest stars are looking unrecognizable. አዲስ እንደመሆኑ ይሄ መድኃኒት አይጦች ላይ ነው የተሞከረው። ግን አይጦች ላይ ሲሰሩ ሞዴሎች ላይ ሲሰሩ የእንቅርት ካንሰር ያመጣው ባህሪያ Ozempic is the diabetes turned weight loss drug that's been dubbed the Hollywood injection. ምክንያቱም ይሄ መድኃኒት አንዴ ብቻ ቶክሲሽ አይደለም፣ በየጊዜው መወጋት አለ። ያቆምሽ ቀን መልሰሽ ኪሎሽን ነው ሪጌን መታረጊ። ስለዚህ ትራፕ ውስጥ ነው የምትገቢ። ሐኪም ሳያማክሩ ኦንላይን ገዝተው ይሄ ማድረጋቸው ምን ያህል አደጋ አለው ብለህ ታስባለህ? ሴቶቻችን መታረቅ የሌለባቸው ይሄን ለመጠቀም ኢንሹራንስሽም ዝም ብሎ አይፈቅድም። ዶክተርሽ ለኢንሹራንስ ካምፓኒው ማስረዳት አለበት። ሰላም እንደምናላችሁ ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። የዛሬ እንግዳችን ለቤታችን አዲስ አይደለም። በባለፈው ዝግጅታችን እጅግ ብዙዎቻችሁ ያመሰገናችሁበትና ግራ የተጋባችሁ በተለይ ደግሞ እርጉዝ ሴቶች አሁን ክሊር ሆኖልኛል ብላችሁ ልብ ያረፈ እንዲህ አይነት ኮሜንቶችን ስትመለከቱ የሚቀርቡት ባለሙያ ራሱ እጅግ በጣም እንደሚደሰቱ የሚሰጡት ሰርቪስም ስራ ላይ እንደዋለ ወይም ምክንያት እንዳለው ዝም ብለው እንደማይደክሙ ስለሚያሳይ እናንተንም አስባችሁ ኮሜንት የምትጽፉትንም ለማመስገን ፈልጋለሁኝ። ዛሬም እንደተለመደው ላይክ በማድረግ ይሄ ቪዲዮ ለሚያስፈልጋቸው ሰዎች ሼር በማድረግ እንድትተባበሩን ስል መጠየቅ ፈልጋለሁ። ለመጀመሪያ ጊዜ ይሄን ቪዲዮ ምናልባት የምታዩ ደግሞ ቤተሰብ እንድትሆኑ ለመጋበዝና እንኳን ደህና መጣችሁ ወደ ቻናላችን ለማለት ፈልጋለሁ። ዶክተር እጅግ በጣም አድርጌ አመሰግናለሁ። እንኳን ደህና መጣ። እንኳን ደህና ጠበቅሽ። እንግዲህ መልካም። እንግዲህ ምናልባት ለመጀመሪያ ጊዜ ሊያዩ የሚችሉ ሰዎች ስላሉ ራስን በማስተዋወቅ እንጀምርስ? እሺ፣ ስሜ ዶክተር ላቴራ ተርፋሰው እባላለሁ። አሁን ያለሁት እዚህ በአሜሪካ የሕክምና ትምህርት እየተከታተልኩ ነው። ሐኪም ነኝ፣ አባት ነኝ፣ ባል ነኝ። ብዙ ሮሎች አሉኝ። ግን የሞከራበት ያው አባትነት ነው። በጣም ደስ የሚል ነገር ነው። ኢትዮጵያ ውስጥ ለ5 ዓመት በአዲስ አበባና በገጠር አካባቢ ሁሉ ሰርቻለሁ። አሁን ደግሞ አሜሪካ ከመጣሁ በኋላ ይህን ትምህርት ከማግኘት በፊት በተለያዩ የሕክምና ዘርፎች ተሰራ ቆይቼ አሁን እግዚአብሔር ፈቅዶ ትምህርት ጀምሬያለሁ። በጣም እናመሰግናለን። እንግዲህ ዛሬ ዘንድ የመጣ ነው አንድ ፕሮግራም ብዙዎችን ይጠቅማል፣ አነጋጋሪም ነው። በተለይ ደግሞ በሆሊውድ ውስጥ ተአምር በሚመስል ሁኔታ የዛሬ ወር በጣም ወፍራም ሆነው ትልቅ ሆነው ያየናቸው ሰዎች ሽሪንክ አድርገው ስንመለከት ከሱ ጋር ተያይዞ የሚመጣ እንደ ሩመርስ ነገር ነበረ። ይሄንን መድኃኒት የሚጠቀሙ በኋላ ግን በግልጽ ማስታወቂያ መሰራት ተጀመረ. With many celebs stepping out with dramatically slimmed down figures. One of those celebs is Oprah Winfrey. She revealed the secret to her dramatic weight loss was Ozempic and described it as a gift. ምናልባት ታርመኛለህ ከተሳሳትኩኝ። የቴኒስ ተጫዋቿ ስሟ ዘነጋውቲ በግልጹ ስታስተዋውቅም ተመልክቻታለሁ። ብዙ ነገር ሞክሬያለሁኝ፣ ምንም የሚያሳፍረኝ ነገር የለም። ይህንን ግን በመወጋቴ ዛሬ የምፈልገው አይነት ሼፕ ላይ ነኝ ስትል ተመልክታለች። በዛ በኩል ደግሞ ይሄ ነገር ሪስክ አለው የሚሉትም ተመልክተናልና ዛሬ አንተ ከሙያ አንጻር ይሄንን ነገር ምንድነው መድኃኒቱስ እንደው የተሰራው እውነት ኪሎ ለመቀነስ ሰውነታችን ወደምንፈልገው የክብደት ደረጃ ለማምጣት የተሰራ ነው የሚለውን በሰፊው የምንመለከት ይሆናልና ከዛ ብንጀምር ኦዜምፒክ የሚባለው መድኃኒት ምንድነው? ለምንድን የተሰራ መድኃኒት ነው? ከመጀመራችን በፊት የኛ ሁሉ ጊዜ እንደምናገረው ይሄን ፕሮግራም የሚያይ ሰው እኛ ለኢንፎርሜሽን ያህል ሰው እንዲገነዘብ ተገንዝቦም ሐኪሙን እንዲጠይቅ ነው እንጂ የኛን ኢንፎርሜሽን ወስዶ ራሱ ላይ በመተግበር ለሚመጣው ነገር እኛ ተጠያቂ መሆን ስለማንፈልግ በህጉም ስለሚያስቀጣን ጀስት ሰምተው
እንደ ኢንፎርሜሽን ይዘው ሐኪማቸውን በተጨማሪ እንዲጨምሩ ትንሽ የእውቀት እንደ ባክግራውንድ ለማስያዝ ያህል ነው። እና ወደ እንትኑ ስንገባ ወደ ኦዜምፒክ በብራንድ ስሙ ኦዜምፒክ ነው እንጂ በጄኔሪክ ስሙ ሲማግሉታይድ የሚባል የመድኃኒት ዝርያ ነው። እና ይሄ መድኃኒት የሚሰራው አፋር ላይ ያሉትን ሆርሞኖች ላይ ነው። ሆርሞኖች ላይ ሲሰራ የተለያዩ ነገሮች ይፈጽማል። አንቺ አሁን ለምሳሌ ይሄ መድኃኒት ስትወጊ አንደኛ ምንድነው የምግብ ፍላጎትሽን በጣም ያወርደዋል። ስለዚህ አትበይም ይሄ መድኃኒት ስትወስጂ። ሁለተኛ ምንድነው የሚያደርገው ደግሞ የበላሽው ምግብ ሆድሽ ውስጥ ብዙ ጊዜ እንዲቀመጥ ባንዴ ወደ ታች እንዳይወርድ ሆድሽ ውስጥ ሲቀመጥ ፍላጎትሽም ራሱ ስለሚቀንስ በሆድሽ ውስጥ የሚያልፍበትን ሰዓት ያዘገየዋል። ስለዚህ ብዙ ጊዜ ምግብ ሆድሽ ውስጥ ይቀማል ወይም ስሎ ጋስትሪክ ኢምፕቲንግ እንለዋለን። ብዙ ጊዜ ሆድሽ ውስጥ እንዲቀመጥ ያደርጋል። ፍላጎትሽም በዛው መልክ ይቀንሳል። ሶስተኛ ምንድነው ኢንሱሊን ከጣፊያ የሚለቀቀው የኢንሱሊን የምትባለው ሆርሞን እንዲለቀቅና ስኳር ብዙ ጊዜ ከደምሽ ወደ ሴል ውስጥ ገብቶ ሴል ውስጥ እንዲሰራ ያደርጋል። በአራተኛ ጊዜ ደግሞ የኢንሱሊን ተቃራኒ የሆነ ግሉካጎን የምንለው ንጥረ ነገር እንዳይለቀቅ ያደርጋል። ይህ ሁሉ ግን ተጨምቆ አንቺ ላይ ምን ያመጣል? ክብደት መቀነስ እና ጥሩ የሆነ ስኳር ኮንትሮል እንዲኖርሽ ገላሽ ውስጥ ይጠቅማል። ስለዚህ መጀመሪያ እነዚህ ሰዎች ያሰቡት ለስኳር በሽተኞች ነው። በኋላ ነው እያደገ እየመጣ አሁን ፓንዳሚክ በምትዩ መልኩ በየማስታወቂያው በየመልኩ እያደገ የመጣው እንጂ መጀመሪያ ይሄ ነገር ሲመሰረት ለስኳር በሽተኞች ነበር። መልካም መድኃኒቱ አሁንም እንደው በሕክምና ደረጃ ለምሳሌ ዶክተሮች አንዳንድ ጊዜ የማይፈቀዱ ልክ እንዳልከው አሁን ለምሳሌ ድራግ ተጠቃሚዎች ለሕክምና በስነ ስርዓት አደጋ ላይ ላሉ ሰዎች አሁን ታይላኖል ስትሪን ብንመለከት ኤክስትሪምሊ ለፔን ፕሪስክራይብ የምታደርጉት መድኃኒት ነው። ኢን ዘ ሚን ታይም ደግሞ ድራግ ተጠቃሚዎችም ለምን ይሄ ሱስ ማስያዝ ባህሪም አለው ሲባልም ስለሰማው የሚጠቀሙበት ሁኔታን እንመለከታለን። ታይላኖል መጥፎ የሚያደርገው እንደኔ አመለካከት ያለ አግባብ ለሚጠቀሙት ሰዎች ነው እንጂ በብዙ ህመም ውስጥ ላሉ ሰዎች ደግሞ እጅግ በፊት እንዳለው ያሳያል። ያ ማለት ግን እነዛ ሰዎች ኢሌጋሊ ስለሚጠቀሙት ልክ ነው ማለት አይደለም። አሁንስ ይሄንን ስንመለከት ይሄ መድኃኒት በትክክል የተሰራው ለስኳር ህመምተኞች ነው። አሁን ግን ደግሞ ሰውነት የሚቀነስበት ሁኔታ አለና እንዴት ነው ታዲያ ይሄ አሁን ዶክተሮች እውነት ኪሎ ለመቀነስ እኔ ዶክተር ጋር ሄጄ ይሄንን ፕሪስክራይብ አድርጉልኝ ብል የሚፈቀድበት ሁኔታ እየመጣ ነው ወይስ አለ ወይ? አሁን በዚህ በፋብሪካው ስም በሲማግሉታይድ እንዳልኩሽ በዛ ስም የወጡ ሁለት መድኃኒቶች አሉ። አንደኛው ኦዜምፒክ ነው ለስኳር በሽተኞች ያልኩሽ። አንደኛው ደግሞ ሰምተሽ ከሆነ አላውቅም ዊጎቪ የሚባል አለ። ዊጎቪ ኤፍዲኤ አፕሩቭ ያደረጋቸው ለተለያየ ጥቅም ነው። ኦዜምፒክን አፕሩቭ ያደረገው የኤፍዲኤ ወይም የአሜሪካ የመድኃኒትና ጥራት ተቆጣጣሪ የምንለው የፈቀደው ለታይፕ 2 ወይም ለስኳር በሽተኞች ታይፕ 2 ለምንለው ስኳር በሽተኞች እንዲጠቀሙትና በተያያዥነት ደግሞ ኪሎአቸውን እንዲቀንሱ። ብዙ ጊዜ ካየሽ ታይፕ 2 ስኳር ያለባቸው ሰዎች ኦቢስ ወይም ደግሞ ወፈር የማለት ባህሪ ስላላቸው ይሄ መድኃኒት ተጠቅመው ስኳራቸውን እንዲቆጣጠሩ በተጓዳኝ ኪሎ እንዲቀንሱ ነው ያዘዘው ኤፍዲኤ አፕሩቭ ያደረገው። ዊጎቪ ደግሞ የተመሰረተው ክብደት ለመቀነስ። ክብደት ምንድነው ነው አሁን ጥያቄው። ለምሳሌ ክብደትን ዲፋይን የምናደርገው በሕክምናው በቦዲ ማስ ኢንዴክስ ኪሎሽ ትወስጃለሽ ሲካፈል ቁመትሽን በሴንቲሜትር እሱን ስኩዌር አድርገሽ የተወሰነ ቁጥር ይሰጥሻል። አሁን አንቺ ሄደሽ ሐኪም ጋር ይሄን ለመጠቀም ብዙ ስቴፖች ማለፍ አለብሽ። ኢንሹራንስሽም ዝም ብሎ አይፈቅድም። አንደኛ ምንድነው ቢኤምአይሽ ከ30 በላይ መሆን አለበት። ሁለተኛ ደግሞ ዶክተርሽ ለኢንሹራንስ ካምፓኒው ማስረዳት አለበት። ምን ብሎ ነው የሚያስረዳው? ኪዲ ብዙ አይነት ሙከራ ሞክራለች፣ ስፖርት ሞክራለች፣ ምግብ ሞክራለች፣ ሳይኮሎጂካል ነገሮች ሰርታ ፌል አድርጋለች ብሎ ማስረዳት አለበት ኢንሹራንሱ ከቨር እንዲያደርግ። ኢንሹራንሱም ላይፈቅደውም ይችላል፣ ጀስት ግን ማስረዳት አለበት። ሁለተኛ ነገር ደግሞ ወይም ቢኤምአይሽ ከ27 በላይ ሆኖ ተጓዳኝ በሽታ ካለብሽ፣ ለምሳሌ ተጓዳኝ ስልሽ የልብ ችግር ሄርት ፌለር ወይም የልብ ድካም ካለብሽ ይፈቀድልሻል በኢንሹራንስሽ በኩል። ከ27 በላይ ከሆንሽ የጉበት ስብ ካለብሽ እሱ ይፈቀዳል፣ ተያያዥነት ማለት ነው። እና እንደዚህ ሪኳየርመንት አለ እንጂ ለምሳሌ አንድ ሴት ሰርግ አለብኝ የዛሬ ወርና ከትንሽ ብቀንስ ለፎቶ አምራለሁ እሱ አይፈቀድም። እንደዛ የሚያደርጉ ሐኪሞችም ካሉ ኢሊጋል ነው እየሰሩ ያሉት ስራ። እንደ ሐኪም ኤቲክ አይደለም። እንዴት ነው መሰለሽ የሚፈልጉትን ሰዎች እየጎዳሽ
መድኃኒቱን ስትጠቀሚ ማሰብ ያለብሽ የአንቺን ብቻ ሳይሆን አይደለም የሚፈልጉ ሰዎችንም ከገበያው ላይ የተሻማሽባቸው ነው። ዋጋው ደግሞ ለሚፈልጉ ሰዎች ከፍ እያለ ይመጣል። ብዙ ሰው ተጠቃሚ ሲሆን ዋጋውም ሊጨምር ስለሚችል የሚፈልጉ ሰዎችን ተጽዕኖ ትፈጥራለች። ስለዚህ እነዚህ የሚፈቀዱት የተወሰነ የራሳቸው ሪኳየርመንት አላቸው እንጂ ማንም ሰው መውሰድ አይችልም። እንግዲህ ሁሌም እንደምንለው ስለ መድኃኒት ስናወራ ማንኛውም መድኃኒት እናንተም እንደምትነግሩን ሳይድ ኢፌክት አለው። ልዩነቱ የሚያመጣው ሳይድ ኢፌክት ምን ያህል ከአንተ ችግር ጋራ ብትወስደው ይሻላል ብትወስደው አይሻልም ከሚለው ነው። እና አሁን ከሞራል አንጻር ስናወራው እንዳልከው የሚፈቀድላቸው ሰዎች ብቻ ፕሪስክራይብ ብቻ። ነገር ግን እንደምናየው ከቅርብ ጊዜ ወዲህ በተለይ መድኃኒት ቢዝነስ እየሆነ መጥቷል። ግልጽ ነው። በተለይ ገንዘብ ያላቸው ወደ ሆሊውድ ከፍ ስትል ዶክተር ፈቀደ አልፈቀደ ሞራል አለ ይሄው በአደባባይ የሚያስተዋውቁት ነገር ነው። ያንን ደግሞ ሰዎች በተለይ ደግሞ ኪሎ ለመቀነስ ስፖርት ለመስራት ሰነፍ የምንሆንበት ሁኔታ አለ። በስራ የምንጠመድበት ጊዜ የማናገኝበት ሁኔታ አለ። ስትረስ እና አየሩ የቤተሰብ ናፍቆት ምግብ ሊያስበላ ይችላል። ያንን ሁሉ ነገር ተቋቁመን እንዴ ሾርት ከት ካለ እንደውም እኔ በዚህ አጋጣሚ ያው ለራሴም ነው የጋበዝኩክ። ለምን ሴፍ ነው የሚል ነገር አዝማሚያ ካለህ ከኔው ልጀምር ማለት ነው። ስለዚህ ለምን መድኃኒት እኔ እፈራለሁኝ እውነት ለመናገር። ለምን ሞር እያነበብክ በመጣህ ቁጥር በተፈጥሮ መዳን ወይም መሻሻል የሚቻሉ ነገሮች ከሆኑ ማንኛውም መድኃኒት ኬሚካል እንደሆነ ግልጽ ነው እናንተም እንደምትሉትና ስለዚህ ሳይድ ኢፌክቱ ላይ ብናወራ በጣም ደስ ይለኛል። ጥሩ ሁልጊዜ እኔ የማምንበት ተፈጥሮን ሁሌ መቃወም ችግር ያመጣል። አለች በጣም አስፈላጊ አሁን ስኳር በሽተኞች ኦዜምፒክ የሚጠቀሙት ምንድን ነው? አንደኛ ስኳሩን በመቀነስ ገላቸው ላይ ያለውን የስኳር በርደን ይቀንስላቸዋል። ሁለተኛ ደግሞ ከስኳር ጋር ተያይዞ የልብ ድካም፣ ሃርት አታክ ወይም ደግሞ ከስኳሩ ጋር ተያይዞ የሚመጡ ስትሮኮችን በጣም ይቀንስላቸዋል ጥናቶች እንደሚያሳዩት። ስለዚህ ይሄ በጣም ጥሩ መድኃኒት ነው ለስኳር በሽተኞች መምጣቱ። ሲጀምር በሳምንት አንዴ ነው የምትወጊው እና በጣም ጥሩ ነው ለኮንትሮል። አሁን ስናያቸው ልብ ድካም ከስኳር ጋር ተያይዞ ልብ ድካም፣ ከስኳር ጋር ተያይዞ የመጡ ኩላሊት በህመሞች፣ የጉበት ስብ ላይ ያለው በጣም አመርቂ ውጤት ነው ያለው እና ለእነሱ በጣም የፍቱን መድኃኒት ነው። ሌና ለአንቺ ግን ለምሳሌ ዝም ብለን ብንወስደው ለምሳሌ ብዙ ጊዜ አሁን ክሊኒካል ኤክስፒሪየንስ ላይ ማየው እንደዚህ አይነት መርፌ ነው መድኃኒቱ ኦዜምፒክ መድኃኒት እና ሆድሽ ላይ ሄደሽ በጣም ትንሽ ነው የምትወጊያት። ስትጀምሪያት በ0.25 ነው የምትጀምሪያትና በሳምንት አንዴ ትወጊያለሽ። ራስሽን ያሳዩሽና ራስሽን ትወጊያለሽ እንደ ኢንሱሊን ማለት ነው። ለአንድ ሳምንት በ0.25 ትወጊና አንድ ወሩ ላይ ወደ 0.5 ትሄጃለሽ እና ከዛ እንደ ሪስፖንስሽ ሐኪምሽ እስከ 2 ሚሊግራም ድረስ ከፍ ሊያደርገው ይችላል። ትልቅ ችግር ማየውን በሽተኞች ላይ ምንድን ነው በጣም ትውከት ያስቸግራቸዋል ወይም ደግሞ ማቅለሽለሽ። ለምን ምግብ አንደኛው እንዳልኩት ቅድም እንደነገርኩሽ ምግብ ወደታች እንዳይገፋ ስለሚያደርግ ምግቡ ብዙ ጊዜ ሆድሽ ውስጥ ይቀመጣል ለብዙ ሰዓታት እና ብዙ ጊዜ የማቅለሽለሽ ባህሪ ያላቸው። ሁለተኛ ደግሞ ቆሽጥንም የማቃጠል ነገር አለው። እንዳልኩሽ ቆሽጥ ላይ ስለሚሰሩ እነዚህ ነገሮች ቆሽጥ ላይ የማቃጠል ነገር አላቸው። ብዙ ጊዜ ለእርጉዝ እናቶች አልመክርም ከተያያዥነት ያላቸው እነዚህ አይነት ሳይድ ኢፌክት። አንደኛ ደግሞ ሌላ አሁን እየተጠና ያለው ኢፌክት እንደው አይጦች ላይ ሲሰሩት ጥናቱን የእንቅርት ካንሰር ማምጣት ባህሪ ያለው ሎንግ ተርም ሳይሆን አይጦች ላይ ነው የተሞከሩ። አዲስ እንደመሆኑ ይሄ መድኃኒት እኛም ኢፌክቱ ልናይ የምንችለው ከ30 ወይ ከ20 ዓመት በኋላ ነው ኢፌክቱ ልናይ የምንችለው አዲስ እንደመሆኑ መድኃኒቱ። ግን አይጦች ላይ ሲሰሩ ሞዴሎች ላይ ሲሰሩ የእንቅርት ካንሰር የማምጣት ባህሪ ያለው ይሄ መድኃኒት። ስለዚህ ዝም ብለን አሪፍ ነው ተጠቀሙ ብሎ ዝም ብሎ ሳይሆን እነዚህ አይነት ሪስኮች አሉ። በቤተሰብ ውስጥ የእንቅርት ካንሰር ታሪክ ካለች አይመከርም ጭራሽ ነው። ቢኮዝ የእንቅርት ካንሰር የማምጣት ባህሪ ያለው ይሄ መድኃኒት እና በቤተሰብ ውስጥ የእንቅርት ካንሰር ካለ ይሄ መድኃኒት ጭራሽ ሐኪም አይፈቅድልሽም። እነዚህ ሳይድ ኢፌክቶች አሉ። ይሄ ጉዳቱን ነው። ጥቅሙ ደግሞ ምንድን ነው? ክብደት በደንብ ይቀንሳል። በተለይ ሙንጃሮ የሚሉት መድኃኒት አለ ወይ ዜባውንድ በጣም እስከ 25% የገላሽን ክብደት ይቀንስልሻል በተጠናው ጥናት። 25% ማለት ለምሳሌ አንቺ 100 ኪሎ ከሆንሽ 75 ኪሎ ትሆኛለሽ ማለት ነው በደንብ መድኃኒቱን ከወሰድሽ። ይሄ ጥቅም ታይቷል። ሁለተኛ ነገር ደግሞ ተያያዥነት ያላቸው
ስኳር በሽተኞች ላይ ሄሞግሎቢን ኤዋንሲ የምንለው አለ። አሁን ስኳር በሽተኛ በየ3 ወሩ ገላ ውስጥ ያለውን የስኳር በርደን ወይ መጠን የሚያይበት የራሱ ደም ምርመራ አለ። እሱ ላይ በጣም ጥሩ ውጤት እየመጣ ነው ስኳር በሽተኞች ላይ። እሱም ብቻ ሳይሆን ስብ ላይም ራሱ ኮሌስትሮላቸው በተለይ ትራይግሊሰራይድ የሚለው የኮሌስትሮል ዝርያ ይቀንሳል። ደም ግፊት ይቀንሳል። ለምን ኪሎ ትቀንሻለሽ? ኪሎ ስትቀንሺ ደም ግፊት አብሮ ይቀንሳል። ሶስተኛ ደግሞ የሚያንኮራፋት ሰው አጋጥሞሽ ያውቃል? ማንኮራፋት ላይ ራሱ ለምን አሁን የሚመጡ ጥናቶች እኛ ሀገር ነው እንጂ እዚህ ሀገር ማንኮራፋት በሽታ ነው። እኛ ሀገር ከበደ እኮ ደክሞት ነው የተኛ ይባላል። ግን እዚህ ሀገር ትልቅ ችግር ነው። ለምን ለልብ ድካም መዛባት፣ የዚህ ልብ ምት መዛባትና ብዙ ሰው በእንቅልፉ ሞቶ የሚገኘው በማንኮራፋት ነው አሁን የሚመጣው ጥናቶች የሚያሳዩት። ስለዚህ ለማንኮራፋት ራሱ ከክብደት ጋር ስለሚያያዝ ለማንኮራፋት ራሱ ይጠቅማል። ስለዚህ አንቺ አሁን ሐኪም ጋር ሄድሽ ቅድም ባልነው ክራይቴሪያ ከ30 በላይ ከሆነ ቢኤምአይሽ እና ተጓዳኝ ችግር ከመጣ ሐኪምሽ ለኢንሹራንስ ካምፓኒው ማስረዳት ይችላል። በዚህ ምክንያት ኪዲ ወይም ሌላ ሰው ማንኮራፋት ችግር ስላለበት ለዚህ አጋጣሚ ለዚህ ችግር ስለሚጋለጥ ብሎ ማስረዳትና ማስፈቀድ ይችላል። ስለዚህ እነዚህ ጥቅሞቹ ናቸው፣ ጉዳቶቹ ደግሞ እነዛ ናቸው። መልካም እንዳልከው ነው። በአሁን ሰዓት ትንሽ አስቸጋሪ የሆነ ጊዜ ላይ ነው ያለ ነው። ህይወት በኢንስታግራም በተለያዩ የሶሻል ሚዲያዎች የሚለጠፉ ኖት ላይክ ሪል ያልሆኑ ኤዲት የተደረጉ በጣም ፐርፌክት የሆኑ በተለይ ወጣት ልጆቻችን ላይ በጣም ትልቅ ጫና የሚያመጣበት ሁኔታ ስለሆነ ቅጥነት እንደ ውበት የሚታይበት ጊዜ ላይ ስለሆነ ይሄ መድኃኒት ደግሞ እጅግ በጣም ፖፑላር የሆነ የመጣበት ሁኔታ ነው ያለው። እውነትም ደግሞ አንዳንድ የኛም ኢትዮጵያውያን ቲክቶከሮች በግልጽ ይሄንን ተጠቅሜ ነው የከሳሁት ሲሉም ያሉ እንዳሉ ነግረውኛል ሰዎች። እና ያንን በሚያዳምጡት ሰዓት አንተ እንደ ሐኪም አንድ ሰው ከመውሰዱ በፊት ምክንያቱ አንድና አንድ ምንም የጤና ችግር የለበትም፣ ነገር ግን ዓላማው መክሳት ብቻ መቀነስ ብቻ ከሆነ ለእንደዚህ አይነት ሰዎችን ምን ትመክራለህ? መቀነስ ነው እንጂ መድኃኒት ብቻ ጥቅም የለውም። ለምን እኔ አውቃለሁ ኦዜምፒክ እየወሰዱ ክብደት ያልቀነሱ ሰዎች አሉ። ለምን አሁንም ምግቡ ይበላሉ። ስለዚህ ኦዜምፒክ ሲወሰድ ምንድነው ማሰብ ያለብን? አብሮ አሁን ይህን ፕሮግራም የሚያይ ሰው እውነት ኦዜምፒክ ሊያስፈልገው ይችላል። እንዳልክ ስኳር በሽተኛ ሆኖ ኦዜምፒክን እስቲ እንደ ሌላ አማራጭ ኢንሱሊን ከመጀመሩ በፊት ኦዜምፒክ እንደ ሌላ አማራጭ የሚወስድ በአንድ ጎን አለ። በአንድ ጎን ደግሞ እንዳልሽው ይሄን ነገር ደግሞ አቢዩዝ የሚያደርግ ሁለት ጎን አለ። ስለዚህ ሁለቱንም ያማከለ ነው መሆን ያለበት። ስለዚህ አሁን ለምሳሌ እንዴት ነው ይሄ ነገር ሊገኝ የሚችለው የሚለው ለተመልካቾቻችን እንንገራቸዋለን። ለሚያስፈልጋቸው ሰዎች የተለያዩ ሁኔታዎች ይሄን መድኃኒት ማግኘት ይችላሉ። አንደኛው ምንድን ነው? ለምሳሌ ኢንሹራንስ የሌለው ሰውና ብሩ ያለው ሰው አይ ቲንክ ኦዜምፒክን እስከ $1,300 መግዛት ይችላል። ኢንሹራንስ የሌለ ሰው ዜባውንድን እስከ $1,400 ድረስ በወር ይጠይቃል። ኢንሹራንስ የሌላቸው ሰዎች ግን የሚያስፈልጋቸው አንዱ ሰው ደግሞ አስፈልጎት ገንዘብ ላይኖረው ይችላል። እሱን ደግሞ አንዳንድ ካምፓኒዎች አሉ። ለምሳሌ ኖቫ ኖርዲስክ የሚባል አንድ ካምፓኒ እንዳለ አውቃለሁ። ፔሸንት አሲስታንት ፕሮግራም አለው እና ከእነሱ ጋር ትደራደሪ እና በወሬን ትከፊኛለች፣ ይህን መድኃኒት ለአንቺ ሰፕላይ እናደርግ ይቻለን የሚሉ ካምፓኒዎች አሉ። ይህም ለሚያስፈልጋቸው ነው። ለስኳር በሽተኞች አንዳንድ ኢንሹራንሶች በኮፔ እስከ 25 ብር በወር ያስከፍሏቸው ይህ ነገር እንዲጠቀሙ ያደርጓቸዋል። ለአንዳንድ ሰዎች ደግሞ አሁን እየመጣ ያለው ምንድነው ኦቢሲቲ ክሊኒክ የሚባል አዲስ ኮንሴፕት መጥቷል። ክሊኒክ ይከፈታል ኮሚኒቲ ውስጥ ለኦቢሲቲ ብቻ ነው። አሁን እኛ ጋር እዚህ ሆስፒታሉ አጠገብ አንድ ኮሚኒቲ ክሊኒክ አለ። አይ ቲንክ በወር እስከ $200 ያስከፍላል። በሳምንት ሄደሽ አንዴ ትወጊያለሽ። ስለዚህ እንደዚህ አይነት ኦፖርቹኒቲዎች እየተከፈቱ ነው ኮሚኒቲ ላይ እንደዚህ ኦቢሲቲ ክሊኒክ የሚባሉ አሉ። ስለዚህ እነዚህ ለሚያስፈልጋቸው ሰዎች ነው። የሚያስፈልጋቸው ደግሞ እንዳልናቸው ስኳር በሽተኞች ሆኖ ቢኤምአያቸው ደግሞ ከ30 በላይ ሆኖ በሌላ መልኩ መቀነስ ያልቻሉ፣ ሶስተኛ ደግሞ ቢኤምአያቸው 27 እና ከዛ በላይ ሆኖ ግን ተጓዳኝ ችግር ያለባቸው ለምሳሌ ልብ ድካም፣ የጉበት ስብ መጠራቀም፣ እነዚህ ሁሉ ክራይቴሪያን ሁሉ ያሟላሉ ትክክለኛ መጠቀም የሚችል። በዚህኛው ደግሞ ጎን ስታሽያቸው ይሄ ሁሉ ክራይቴሪያ ማሟሉ ግን መድኃኒቱን የሚፈልጉ ሰዎች እኔ የምመክራቸው መጀመሪያ አይታቸው ኤግዞስት አድርጋቸው ወይ ኤግዞስት ሌላ ሶፍቶች ለምሳሌ
ስፖርትን በትክክለኛው መስራት፣ ካሎሪ አበላለን፣ ካሎሪ እየቀነሳችሁ ነው ወይ? ፕሮቲን እየጨመራችሁ ካሎሪ እየቀነሳችሁ እየወሰዳችሁ ነው ወይ? ምግብ እንቅልፍ በደንብ እየተኛችሁ ነው ወይ? ሳይኮሎጂካሊስ እንዴት ናችሁ? አንዳንድ ሰው እንዳልሽ አሁን ሳይኮሎጂካል ኢቲንግ ወይ ኢሞሽናል ኢቲንግ አለ። ቤተሰቡን አገር ቤት እያሰበ የሚበላ ወይም ስራ ቦታ ወይም በትዳር ውስጥ በጣም የሚያስጨንቅ ኮንዲሽን ውስጥ ያለ ሰው አላ በኢሞሽን የሚበላ ሰው አለ። ምን ያህል እንደበላው ማያውቁ። አሁን ደግሞ የመጣው ስልክ እያዩ መብላት፣ ምን ያህል እንደበላሽም አታውቂም። ስልክ እያየሽ ዜና ዝም ብሎ የሚበላ ሰው አለ። እና እነዚህ ነገሮች መጀመሪያ ከኋላ መጠናት አለባቸው። እነዚህን ኤግዞስት ካረግሽ በኋላ እምቢ ሲልሽ ነው ሌላ አማራጮች የምታየው። አሁንም መድኃኒትን አንመክርም። ላይክ መድኃኒት ላስት ሪዞርት ነው መሆን ያለበት። እንዳልኩሽ እነዚያን ደግሞ እንዳልኩሽ ቆሽጥና አለ፣ ካንሰር ሁሉ ያመጣል፣ ሪስክና ቤኔፊት አለ። ለምን ይሄ መድኃኒት ያለ ሐኪም ትዕዛዝ ኦንላይን መግዛት እንደሚችሉ ስለማውቅ ነው። ማን ሬጉሌት እንደሚያደርገው አይታወቅም፣ ማስታወቂያው አለ። ስለዚህ አሁን ይሄ ለአብነት ተጠያቂነት ራሱ ከውጭ ሐኪም ሳይፈቅድ ራስሽ ሄደሽ ኦንላይን የምትገዥባት ሁኔታዎች እየታዩ ነው። ስለዚህ ይሄን ነገሮች ስላሉ መጠንቀቅ ያስፈልጋል። ሌላው ደግሞ ምንድነው መድኃኒቱን ሲወስዱ እንዳልኩሽ ትውከት በጣም የማምጣት ባህሪ ያለው። ለምሳሌ እንዳልኩሽ በ0.25 ሚሊግራም ጀምሮ ሰው እየወጋ ክብደት ለውጥ ሲያይ እንዴ በጣም አሪፍ ነው ብሎ ወደ 0.5 ወደ 1 ከፍ ሊያደርጉት ይችላል። ቢኮዝ የሚሰጣቸው ውጤት በጣም አሪፍ ስለሆነ። ይሄ ደግሞ ለትውከት ከሆድ ጋር የተያያዘ ተቅማጥ፣ ማቅለሽለሽ የመሳሰሉትን ቆሽት መቆጣት ራሱ ሊያመጣ ስለሚችል በሐኪም ትዕዛዝ ከሆነ ቀስ ብሎ በ0.25 ጀምሮ ቀስ እያሉ እያደጉ እንደሄዱ ነው። ገንዘብ ደግሞ ችግር ለሆነባቸው ለምሳሌ ይሄ ሁሉ ነገር አሟልተው ገንዘብ ከሆነ ችግሩ በክኒን መልክ የሚዋጡ ሌላ መድኃኒቶች አሉ። ሐኪሞቻቸውን ጠይቀው በክኒን መልክ መግዛትና መውሰድ የሚችሉት የተለያዩ አይነት መድኃኒቶች አሉ በክኒን መልክ የሚዋጡ። ይሄን ነገር መጠቀም ይችላሉ። እንዳልኩሽ ለእርጉዞች ይሄ ነገር አይመከርም። በጣም ችግር ከሆድ ዕቃ ጋር ያላቸው ችግር ሰዎች ይሄን እንዲወስዱ አይመከርም። በቤተሰባቸው የእንቅርት ካንሰር ያለበት ሰዎች ይሄን እንዲወስዱ አይመከርም። ይሄ ነገር እንዳለ ነው። ሌላኛው ደግሞ እንዳልኩሽ ዶዟ መጨመር ያለባት በየወሩ ነው። ስለዚህ ይሄን የሚጠቀመው ኦዜምፒክ የሚወስድ ሰው ካለ ዶዙ በየወሩ ነው መጨመር ያለበት እንጂ በወር ሁለቴ ከ0.25 ወደ 0.50 በአንዴ ማደግ አይችልም። ለእያንዳንዱ ወር ነው የተሰራው። 0.5 ለአንድ ወር ነው። ወደ 1 ሚሊግራም ስቴጂ ለአንድ ወር ነው። ከዛ ይታወቃል የትኛው ላይ እንደምትቆይ። እና ደግሞ የሚገርምሽ ይሄ መድኃኒት አንዴ ብቻ ተወቅተሽ አይደለም ለብዙ ዓመታት ነው የምትወስጂው። ታቆምሽው መልሰሽ ኪሎሽን ሪጌን ታደርጊያለሽ። ስለዚህ ትራፕ ውስጥ ነው የምትገቢው። ገብቶሻል? 1 ሚሊግራም ላይ ለምሳሌ ኪዲ 25% ከቀነሰች ያን በቃ ለዘላቂታ ነው የምትጠቀሚው። በየጊዜው መወጋት አለብሽ። ያቆምሽ ቀን መልሰሽ ኪሎሽን ነው ሪጌን የምታደርጊው። ስለዚህ ያው እዚህ አይነት ትራፕ ውስጥ እንዳይገቡ እመክራለሁ። የሚያስፈልገው ሰው ስላስፈለገው ይውሰደው፣ ኢንሹራንሱን ሄልፕ ያደርገዋል። የማያስፈልግ ሰው ግን አሁን ለተወሰነ ፕሮግራም ተወቅተሽው ታቆምሽው መልሰሽ ኪሎሽን ነው የምትሰበስቢው እና እዛ አይነት ትራፕ ውስጥ እንዳይገቡ መጠንቀቅ አለባቸው። መልካም። አይ እኔም ተመክር ያለው ሀሳቤን ቀይር ያለው ቆሽቴ ከሚያር አርፌ የአዲስ ዓመት እቅዴን ጂሜል ለመስራት ወስኛለሁ። ስለዚህ ትቼዋለሁ። ከምሬ ነው። አንዳንድ ቦታ ላይ ስትሰማ በጣም ተምፕቴሽን አለው። ላይክ በተለይ እኛ ሴቶች ሁል ጊዜ መስታወት ፊት ቆመን ወይኔ ዛሬ ዓመት የለበስነው ሱሪ እኮ ጠበበን ብለን በጣም እንናደዳለን። ስለዚህ ሾርት ከት እንደዚህ ሴፍ የሆነ ነገር አስመስለው ሲያስተዋውቁት ለምን አልሞክረውም የሚል አይነት ስሜት ያንቻል። እና እንደዚህ በባለሙያ አንደበት ደግሞ ሲነገር ያስፈራል። መድኃኒት ነው፣ ምንም የሚቀለድበት ነገር አይደለም። እና እንደው ከዚህ ጋርም እንደው አንተም እንደ ባለሙያ እንድትነግረን ስለፈለኩኝ በዛ ላይ ደግሞ አሁን ኦንላይን ላይ እንደዚህ ውፍረት ሳይኮሎጂካሊ ራሱ ጫናና ችግር የሚያመጣ ይታወቃልና ይሄንን ጫና አድሮባቸው በቃ ይሄንን ነገር ወይም ማስታወቂያ ማይተው ጓግተው ይሄንን ነገር ለምን አልወጋም ሲሉ አንዳንድ ጊዜ እኛ ራሳችን ሄደን ሳንመረመር ወይም ምንም ሲምፕተሙ ሳይኖርብን ከባድ የህመም ችግር ሊኖርብን የሚችልበት ሁኔታ አለ። ተጓዳኝ ችግሮችስ ኑሯቸው የማያውቁት ሐኪም ሳያማክሩ ኦንላይን ገዝተው ይሄ ማድረጋቸው
ምን ያህል አደጋ አለው ብለህ ታስባለህ? ይሄ ነገር ሬጉሌትድ ካልሆነና ኦንላይን ገዝተሽ የምትጠቀሚ ከሆነ በኋላ አንድ ነገር ብትሆኚ ተጠያቂነት ማንም አይኖረውም። ራስሽ ዲሳይድ ያደረግሽው ዶዙንም እንዴት ልትወጪ ላታቂ ትችያለሽ። ልክ ባለፈው በታይም እንዳወራ ነው ያለ ሐኪም ትእዛዝ ነው። ይሄን ነገር እንኳን መጠቀም ካለብሽ መሄድ ያለብሽ ኦቤሲቲ ሐኪሞች አሉ። አሁን በእኛ ፊልድ በውፍረት ላይ ብቻ ስፔሻላይዝ ያደረጉ ሐኪሞች አሉ። ወይም እነሱን ሄደሽ ማናገር ነው ፕሮፌሽናል ከሆንሽ እና መድኃኒቷ የሚያስፈልግሽ ከሆነ ቅድም እንዳወራ ነው ኦቤሲቲ ክሊኒክ ሄደሽ መጠቀም ነው በትክክለኛው መንገድ። ኦንላይን ከምታደርጊው እኔ አሁን በትመክሪ ኦንላይን ከምታደርግ አንድ ሴት ኦቢሲቲ ሐኪም ጋር ሄዳ ብታደርገው ይሻላል። ቢኮዝ አንድ ጋር ተጠያቂነት አለበት። ያ የሕክምና ባለሙያ ለያዘው ወረቀት ለሚሰራው ሰው ተጠያቂነት አለው። ኦንላይን ግን ገዝተሽ ስትጠቀሚ ማን ሰፕላይ እንዳደረገ ከየት ሀገር እንደመጣ ምን ያህል ንጥረ ነገሩ ኳሊቲ ያለው የሚለው ነገር አጣብቂኝ ውስጥ ይገባል እና ጥያቄ ውስጥ የሚገባ ነገር ነውና ይሄን አልመክርም። ሁለተኛ ነገር ደግሞ ሴት እህቶቻችን መታለል የሌለባቸው ከሆሊውድ ጋር ኮምፔራሽን ስታደርጊ ከባድ ነው። እነሱ ያሉበት ስታንዳርድ ሌላ ነው። እነሱ ቫሊዩዋቸው የተለየ ነው። ብዙ ነገሮች ስላሏቸው ሞር ኦፍ ሳይኮሎጂካሊ ራሳቸው መገምገም አለባቸው። እንደዚህ አይነት ነገር ውስጥ የገቡ ሴቶች ይሄ ሁሉ ከየት ነው የመጣ የሚለው ነገር ውፍረቱ ብቻ ሳይሆን ከበስተጀርባው ኢሞሽናል ወይም ሳይኮሎጂካሊ ችግር ይኖራል እና ይህን ነገር በሕክምና ቢታይ ሎ ሰልፍ ስቲም ሊኖር ይችላል። ከዚህ ጋር ተያይዞ ሆናል ይህን ክብደት የጨመሩት ከታች ወይም ዲፕሬሽን ሊኖር ይችላል፣ አንዛይቲ ሊኖር ይችላል። ብዙ ነገር ስላለ እንቅልፍ ማጣት ሊሆን ይችላል ለዚህ ውፍረት የዳረጋቸው። ይህን ነገር ከኋላ በደንብ ሳይጠና ዝም ብሎ መድኃኒት ላይ መዝለል አንደኛ መድኃኒቱን ፌል ያደርጋል። እንዳልኩሽ መድኃኒት እየከተቡሽ ይሄ ነገር ከታች ያለውን ኢሞሽናል ኢቲንግ ወይም ስትረስ ኢቲንግ ካልተስተካከለ ጥቅሙ የለውም። መድኃኒቱ ፌል ያደርጋል። እየበላሽ ነው ኢሞሽናሊ። ስለዚህ ይሄን ከታች ያለው ነገር ሳይቀረፍ ወደ መድኃኒት መኬድ የለበትም እና እንዳልኩሽ ስትረስ ሊኖር ይችላል፣ ከታች ዲፕሬሽን ሊኖር ይችላል፣ የእንቅልፍ ማጣት ሊሆን ይችላል፣ ድባቴ ሊሆን ይችላል። ብዙ ነገር ከታች ያለው ነገር መታወቅ አለበት ይሄን ነገር ከመጀመራቸው በፊት። ሁለተኛ ነገር ደግሞ እኔ ትምህርት ከመጀመሪያ በፊት የተወሰነ ጊዜ ፕላስቲክ ሰርጀሪ ላይ ሰርተል ኮስሞቲክ ሰርጀሪ እና ኮስሞቲክ ሰርጀሪ እኔ ለራሴ አልመኝም፣ ግን ደግሞ የሚያደርጉ ሴቶች አሉ። ጥሩ ነው መጥፎ ነው አከራካሪ ነጥብ ነው። ቢኮዝ ብዙ ሴቶች ሁለቱንም ፌር ሳይድ ለመሆን ይሄን ነገር አድርገው የተጠቀሙ ሴቶች አሉ። ይሄን አድርገው ደግሞ የተጸጸቱ ሴቶች አሉ። ስለዚህ ሞር ኦፍ ፕላስቲክ ሰርጀሪው አይ ቲንክ በአንድ ወር ውስጥ በሁለት ወር ውስጥ በቃ በደንብ ላይክ ሌላ ሰው ነው የሚመስለው። ግን ችግሩ ምንድነው? አንዴ ከጀመሩት ማቆሚያ የላቸው ሱስ ይሆናል። አንዴ ከጀመርሽ በኋላ ሌላ ደግሞ ማስተካክለው ምን ነገር አለ። ይሄ ደግሞ በሴቶች አለ ወንዶች ነው። አሁን ፀጉር የሚያስተክሉ ወንዶች አሉ አይደል? በፀጉር ብቻ ጀምሪያለሽ፣ ከዛ ወደ ጥርስ ትሄጃለሽ፣ ከዛ ወደ ፊት ትሄጃለሽ እና ብዙ ሰዎች እንትን ውስጥ ይገባሉ ትራፕ ውስጥ። እኔ እንደውም አንድ ማቃት በሽተኛ አለች ለቤት የምትከፍለው የላትም፣ ግን 12,000 ብር እያጠራቀምኩ ነው አለች ለሰርጀሪው። ማለት በትበዩ እኮ የለሽም አልኳት። እኔ መወሰን አልችልም በአንቺ ብር ላይ፣ ግን እንዴት ነው የምትኖሪበት ዴይ ቱ ዴይ ላይፍ የለሽም፣ ግን $12,000 እያጠራቀምሽ ይሄን ፕሮሲጀር ላይ መሰራት አልኳት። በቃ ምንም ሀሳቧን ልንቀይር አንቻልንም እኮ እና ሱስ ውስጥ ይገባሉ። እነዚህ አሁን ከቢዩቲ ነገር ጋር እነዚህ ነገሮች ሁሉ አሁን ኦቢሲቲ ሜዲሲን ጋር ምናምን ከታች ያለው ሳይኮሎጂካል ነገር ካልተጠና እንትን ውስጥ ነው የምትገቢ፣ ሉፕ ውስጥ ነው የምትገቢ እና ይህን ነገር ከማድረጋቸው በፊት ቁጭ ብለው ከራሳቸው ጋር ለምንድን ነው ይህን ነገር ማድረግ ብለው መጠየቅ ያለባቸው ይመስለኛል። መልካም። በመጨረሻ ማንሳት የምፈልገው ይህንን የሚያዳምጡ ምናልባት ወላጆች እንደምታውቀው በአሜሪካ በካናዳ እና በአውሮፓ አንድ ትልቅ በጣም ቻሌንጅ የሚሆነው አንዳንድ ጊዜ ልጆች ከአቅም በላይ ስናክ መቆጣጠር የማይቻልበት ሁኔታ እና ኦቢሲቲ ያሉ የተጋለጡ ልጆች አሉ እና ለልጆችስ ከእድሜ አንጻር እንደው በኢንፎርሜሽን ደረጃ ያው ሄደው ዶክተራቸውን የሚያማክሩበት ሁኔታ ካለ፣ ለምን ቅድም አንተም እንደተናገርከው ውፍረት በራሱ በህይወታችን አደጋ ሊያመጣ የሚችልበት ሁኔታ አለ። ስለዚህ አሁን እዚህ ጋር ስለሚያስፈልጋቸው ሰዎች ነው ደግሞ የምናወራው። ስለ ቅንጦትና ኢንስታግራም ላይ ፎቶ ለመለጠፍ ለምናደርገው ለኛ ሳይሆን የሚያስፈልጋቸው ሰዎች በተለይ እንዳልኩ ልጆች ከኩያቸው እኩል እንዳይሮጡ ከኩያቸው ቡሊ የሚደረጉበት በሰውነታቸው አለ እና ለልጆችስ የሚሰጥበት ሁኔታ አለ?
እስካሁን ድረስ ለልጆች የሚሰጥ ነገር አልሰማንም ከዚህ ካምፓኒ። ይሄ ላልኩሽ ብዙ ጊዜ ለስኳር በሽተኞች እና ለኦቢስ ለሆኑ ናቸው። ለህፃናት ሞር ላይፍ ስታይል ሞዲፊኬሽን ነው መጀመሪያ መቅደም ያለበት። ቤተሰብ የሚበላው ምግብ ምንድን ነው? ልጆች ትምህርት ቤት የሚመገቡት ምንድን ነው? ሞር ኦፍ ቢሄቨር ላይ መስራት የምትችላቸው ገና ህፃናት ስለሆኑ ሞር ቢሄቨር ኦሪየንትድ የሆኑ ነገሮች ብታረጊላቸው እነሱ ላይ ውጤታማ ልትሆን ትችላለች። አደልት ላይ ግን ስንመጣ ምንድን ነው ኦልሬዲ ያ ሁሉ ነገር ሞክረው እዛ ቦታ ላይ ስለሚደርሱ ተመልሰሽ ያን ብታያቸው ላይቀበሉ ይችላል። ቢሄቨራል ሞዲፊኬሽን ወይም የቢሄቨር ለውጥ አድርገውም ውጤታማ ስላልሆኑ ይሆናል አንቺ ጋር የሚመጡት ስለዚህ መድኃኒት ማለት ነው። ለሚያስፈልገው ሰው ቅድም እንደተናገር ነው ኦቢሲቲ ሐኪም ጋር ሄዶ መድኃኒቱን ኢንሹራንስ ከቨር ስለሚያደርግ መጠቀም ይችላሉ። በተለይ ደግሞ ማሳሰብ የምፈልገው ለስኳር በሽተኞች ይህ በጣም አሪፍ መድኃኒት ነው። እንዳልኩሽ ከልብ ጋር የተያያዘ ጫና ሊቀንስ ይችላል። ከጉበት ስብ ጋር ያለ ነገር ሊቀንስ ይችላል። ስትሮክ በጣም ሊቀንስ ይችላል። ስለዚህ ስኳር ህመምተኞች ይህን መድኃኒት ቢጠቀሙት አሁንም ሐኪማቸውን አማክረው በጣም የመኖራቸው እድሜ የሚጨምር ያህል ነገር። ስለዚህ ለእነሱን እመክራለን ይህ መድኃኒት እንዲወስዱ ሐኪማቸውን በመጠየቅ። በጣም መልካም፣ በጣም አመሰግናለሁ። ይህንን አጠር ያለ በጣም እጅግ በጣም ጠቃሚ የሆነ እኔም በግሌ ላውቀው የምፈልገው ሁልጊዜ እንደምንለው ነው። ይሄንን ነገር በእንግሊዝኛ የተሰሩ ቪዲዮዎችን ማዳመጥ እና በራሳችን ሰው በሚያቀን ሰው ምን አይነት ይሄ ነገር ለእኛ ሀገር ሰው ጥሩ አይደለም፣ እኛ በበርበሬ ያደግን ሰው ነን ብሎ ከሚረዳ ከራሳችን ሐኪም መስማት በጣም ትልቅ ልዩነት አለው ለእኔ እና በጣም ነው የማመሰግነው። በመጨረሻ ያነሳኸው ከዚህ በፊትም የስራም ልምድ የትምህርትም ልምድ ያለ በፕላስቲክ ሰርጀሪ ዙሪያ ሁልጊዜ ቀጣይ አንዳንድ ነገሮችን ሜንሽን እያደረግን ነው የምናልፈው። በቀጣይ ምናልባት በዚህ ላይ ብናነሳ መልካም ነው ብዬ ነው የማስበው። አንዳንድ ጊዜ የተጋነነ ይሁን እውነት ይሁን በጣም በሚያስደነግጥ ሁኔታ እንደ አሻንጉሊት በእጅ እንደተሰራ አሻንጉሊት ሲፈርሱ የምናየው ሁኔታ አለ። ከኋላ መቀመጫቸውን የተሰሩ ሴቶች ታለቆ ወርዶ የምናይበት ሁኔታ አለ። የምናያቸው የሚያስፈሩ ቪዲዮዎች አሉ። ጉንጭ የሚሰሩ ሴቶች ሽፍት ሲያደርግ እንመለከታለን። ቅድም ተናግረኸዋል። ሆሊውዶች ሜንቴን የሚያደርጋቸው እንደውም ጄኒፈር ምን ይባል ነበር ለእያንዳንዱ የሰውነት ክፍሏ ኢንሹራንስ ገብታለች ድሮ ሲባል እንሰማ ነበረ እና እንደዚህ አይነት ከሆኑ ሰዎች ጋር እየተወዳደርን ደግሞ አንተ እንዳልከው ምግብ መብላት ማትችል ሰው እንደገና ይሄ ሶሻል ሚዲያ ያመጣው ጫና የሚያዩትን በፊልተር የሚያዩትን ሰው የእውነት ለመምሰል ይሄ ሳይኮሎጂካሊ ያመጣብን ቀውስ የሚደረግ ነገር አለና በጣም ትልቅ ጠቃሚ ቶፒክ ይመስለኛል። በተለይ ልጆቻችንን የምንረዳበት ሁኔታ ያለባቸው ጫና እውነት ለመናገር በአሁን ዘመን የሚወለዱ ልጆች እጅግ በጣም ያሳዝናሉ። ያለባቸው ጫና በጣም ከባድ ነው። እኛ ደግሞ የሌላ ጀነሬሽን አንረዳቸውም እና እሱን ያማከለ በዚህ በፕላስቲክ ሰርጀሪ ዙሪያ ላይክ በውበት ለምን ያንን ስንል ደግሞ በእሳት አደጋ በምን ያጡ ሰዎች ደግሞ እጅግ በጣም የሚጠቀሙበትም እንደሆነ መዘንጋት ለምን እና ይሄ ለመፍረድ ወይ ጀጅመንታል ለመሆንን ሳይሆን መጠንቀቅ እንደ ባለሙያ መጠንቀቅ ያለብንን ነገር እንድታሳውቀን ምን ይመስላል? ቀጣይ እሱም ጥሩ ነው። አሁን እንዳልሽው ለእያንዳንዱ ሁሌ የማምንበታል ለእያንዳንዱ ታሪክ ተገላባጭ ታሪክ አለ። አንድ ታሪክ ስትሰሚ በአንድ ታሪክ ላይ ብቻ ተመርኩዘሽ ጃጅመንትሽን ካረግሽ ትክክል እየሰራሽ አይደለም። አንድ ታሪክ ስታዳምጪ ሆን ብለሽ የዛን ተቃራኒ ደግሞ ማዳመጥ አለብሽ ሆን ብለሽ፣ አለዛ ባላንስ አትሆኚ። ሁሌ ባላንስ ለመሆን የሁለቱንም ዳይሬክሽን ማዳመጥ አለብሽ እና አሁን ለምሳሌ በኦዜምፒኩም አይተሻል የሁለቱም ባላንስ አለ። በዚህ በኩል የሚያደርጉትም አለ፣ በዚህ በኩልም አለ። ቻናሉን እንዳየሽው በሁለቱም አለ። እኛ ሁልጊዜ ስናቀርብ የሁለቱም ባላንስ ለማድረግ ነው የምንሞክረው። ባላንስ አድርገን ሰው ይፍረድ። አዎ እኛ ኢንፎርሜሽኑን እናቀርባለን በሁለቱም መካከል ያለውን፣ እነሱ ደግሞ ተመስርተው ከሐኪማቸው ጋር የትኛው ይሻላል የሚለውን ነውና እናቀርባለን። ፕላስቲክ ሰርጀሪ አሁን በጣም ብዙ ቢዝነስ ያለበት በጣም እያደገ ያለ የመጣ ፊልድ ነው። ኢትዮጵያን ብዙ ተከፍተዋል፣ ብዙ አሉ። እኔም እግዚአብሔር ፈቅዶ ወደ 2 ዓመት ሰርቻለሁ በፕላስቲክ እና አሁን ያልሻቸው ፕሮሲጀሮች መቀመጫ ማሳደግ አለ፣ ሆድ ዕቃ አካባቢ ያለውን
ይሄን ስጋ በሙሉ አንስተን በጣም ቀጭን ያደረግንበት አለ። ከአንገት በላይ ሰርቻለሁ፣ አይን ሰርቻለሁ። እና ደግሞ አሁን ክትባቶች መጥተዋል። እነዚህ ባታክስ የምንላቸው በጣም በጣም ትልቅ ቢዝነስ ያላቸው ሐኪሞችም አሁን እየከፋፈቱ ያሉ አሉ በአዲስ ሁኔታ እና ከሁለቱ መካከል ያለው ባላንስ አድርገን ለማርቀብ እንሞክራለን። የዛ ሰው ይበላል። መልካም፣ እጅግ በጣም አድርጌ አመሰግናለሁ። ተመልካቾችም ጥያቄ ያላችሁ ለምሳሌ አሁን እንዳልከው ቦቶክስ የሚባለው ይሄ እርጅናን ለማስቀረት ፊት ለመጨማደድ ልክ ልብስ ሲጨማደድ እንደምንተኩሰው እንደዛ አይነት መድኃኒት ይመስለኛል። እና ይህንን ከማድረጋችሁ በፊት 2-3 ማሰብ ያለባችሁ ቀጣይ አሁን ተውባችሁ መቀመጥ የምትፈልጉት ለተወሰኑ አመት ወይም ለወራት ነው ወይስ እስከ መጨረሻ ድረስ ነው የሚለውን ማድረግ የሚያስገድድ ሁኔታ ላይ ነው ወይ ያላችሁ? ለምን አንዳንድ ጊዜ ሰዎች ብዙ ጊዜ የሚባለው አፒራንስ ሳይሆን ቅድምም ዶክተር እንዳለው ከኋላ ያለው ሳይኮሎጂውን ፊክስ ካላደረጋችሁት ብትከሱ ራሱ መስታወት ላይ ስትቆሙ ያው ወፍራም ሰው ነው የሚታያችሁ እና ከጭንቅላት የተያያዘ ነገር ስለሆነ ሁሉንም ግን ይሄ ደግሞ በተለይ በእኛ ሀገር በጣም ማንም ደፍሮ አፍንጫዬን ተሰርቻለሁ መቀመጫዬን ተሰርቻለሁ የሚል ማንም ደፋር የለም። በሆሊውድ እንኳን እነሱ እንኳን ይዋሻሉ እውነት ለመናገር። ለምን ማንም እንደ ተሰርቻለሁ ስትልና ተፈጥሮዬ ነው ስትል እኩል ስለማይታይና እንግዲህ ዶክተር ደግሞ ይሄንን ሚስጥር እንግዲህ የክላይንቶቹን ምንድነው በጠበቀ ሁኔታ ያካፍለን ለትምህርት በሚል እንደሚያካፍለን እና ወጣት ልጆቻችንንም ከዚህ እንድንጠብቅ እንደሚያግዘን ተስፋ አደርጋለሁኝ። ዶክተር በእኔ በኩል ጨርሻለሁኝ። አንተ ምናልባት ያልተናገርከው ነገር ካለ እድሉን ልስጥ። በጣም አመሰግናለሁ። እንደ ሁል ጊዜ ለህብረተሰባችን የምትሰሪው ስራ በጣም እንኳን በዚህ ሳምንት ብዙ ሰው ነው ሪች አውት ያደረገኝ። በጣም ትታያለሽ። ይሄን ደግሞ ስትታይ ብዙ ሪስፖንሲቢሊቲ ደግሞ አለብሽ። መታየቱ ብቻ ሳይሆን የኮንቴንቱ ሪስፖንሲቢሊቲም ስላለብሽ እግዚአብሔር ይርዳሽ። የምትሰሪው ስራ በጣም አሪፍ ነው። በርቺ። በጣም አመሰግናለሁ ዶክተር። አንተም ቤተሰብ ስለሆንክ እጅግ በጣም ደስ ብሎኛል። ሌሎችም በተለያየ ሙያ ውስጥ ያሉ እንደዚህ በሙያቸው እንዲያካፍሉን በዚህ አጋጣሚ መናገር ወይም ጥሪ ማድረግ ፈልጋለሁ። ተመልካቾቻችን ጥያቄ ካላችሁ በተለይ በቀጣይ ፕሮግራማችን ላይ ስለዚህ ያላችሁን ጥያቄ በተለይ ለመሰራት የምታስቡ ሰዎች ማወቅ የምትፈልጉት ነገር ካለ ከጥቅሙ እስከ ጉዳቱ እውቀት የሰው ልጅ ነፃ ያወጣልና ማንም ሰው ማንንም አያስገድድም። ከ18 ዓመት በላይ ለሆነ ሰው ማወቅና ጉዳቱን ሲያውቀውና የሰው ፎቶ አይቶ ሲሰራ አንድ አይደለምና ኤኒዌይስ ማወቁ በጣም ጠቃሚ ነው ብለን ስለምናስብ ነው። አብራችሁን እስከዚህ ደቂቃ ስለዘለቃችሁ እጅግ በጣም አድርጌ ላመሰግናችሁ ፈልጋለሁ። በሌላ ዝግጅት እስከምንገናኝ ቸር ቆዩት። ተሻጋሪው አንጋፋው ተወዳጁ ድምጻዊ ኤፍሬም ታምሩ ለመጀመሪያ ጊዜ በዊኒፔግ ካናዳ በድንቅ የመድረክ ብቃቱ በውብ ዜማዎቹ እንዴት ነሽ ሀገሬ እያለ በትዝታው ሲወስደን ወይ ዘንድሮ የመጀመሪያዬ መታደል ነው አንቺን ካልመሰለሽ ተሰምቶ በማይጠገበው ጣፋጭ ዜማዎቹ ምሽታችንን ሊያደምቀው ቅዳሜ ኖቬምበር 1 ኤችኤስ ኢንተርቴይንመንት እናንተን ለማስደሰት ሚሊኒየም ሴንተር 389 ሜን ስትሪት በሚገኘው ታሪካዊው የኮንሰርት አዳራሽ ውስጥ እንድንገናኝ በፍጥነት እየተሸጠ የሚገኘውን የመግቢያ ትኬቱን ለመግዛት ጎህ ሬስቶራንት፣ ኮከብ ሬስቶራንት፣ ሮቤል ስቶር፣ ኤልዳና ስቶር፣ ጎጃም ሬስቶራንት፣ ፊፊ ሬስቶራንት፣ ህድሞና ሬስቶራንት ያገኙናል። ለበለጠ መረጃ 204-899-8816 ሰናይ ብለው ይደውሉ። ኖቬምበር 1 ሚሊኒየም ሴንተር እንገናኝ።